ለምሳሌ በአንድ ፎቶ ስንት ብር ነው የምታገኙ? ቴሌግራም ላይ ፖስት እያደረግሽ 20 ሺህ ብር ማክሲመም። ያ ባንዶ እሙሙሽን ለቀሽ በአንድ ፎቶ 100 ሺህ ብር ታገኛለሽ ብትባይ ብዙ እሙሙ ትለቂያለሽ? ተራፍ በላረ አይደለም። አይ እውነቴን እኮ ማለት ይሄ ያንቺ ህልም ነው አይደለ? ማንም ጀጃ ያደርግሽ እንዴ? መብት ልዩነት እኮ የለውም። ላይቭ ላይ እየመጡ ከሚጫወቱ ሴቶች ለአንዱ እኮ እኔ ቅድም የነገርኩ ቤላ ፕራይቬት የሆነ ኦንሊ ፋንስ ነው ሁሉም የሚሰሩት። እዚህ ልንገርሽ አድምጪ። እንትን ሼቭ ለተደረገ 120 ሺህ ብር፣ ሼቭ ላልተደረገ ፀጉር ላለው ደግሞ ጥሬ የኢትዮጵያ 100 ሺህ ብር ካሽ ይሰጥሻል ብትበይ በእውነት የምሬን ነው። ሳትዋሽ ንገሪኝ። አትጀምሪ። አረፋ ቤላ ረፍ አይኛ ግልጽ መልስ እንፈልጋለን። የስ ወይም ነው እሰራለሁ። አንድ ሰው አይደለም ህይወቴን የሚቀይር ነገር እስከሆነ ድረስ ነው ያለው። ለምሳሌ በአንድ ፎቶ 120 ሺህ ብር 100 ሺህ ብር ብታገኝ በአንድ ፎቶ 100 ሺህ ብር ብታገኝ አንድ ሰው ነው ሰብስክራይብ ማድረጉ ባይዞ እኔ ቴሌግራም ቻናል ነው 100 ማን ነው 1600 ማም ሰብስክራይብ ነው። በአንድ ቪው እንደዛ ብታገኝ እሰራለሁ። ለምሳሌ ሰብስክራይበር ምንም ይኑርሽ እንዳልሽ ምንም አይነት ሰብስክራይበር ይኑርሽ በአንድ ፎቶ የሚከፈልሽ በቃ ተደማምረው ማለት ነው ያንቺ ኦዲየንሶች ተደማምረው በአንድ ፎቶ የሚከፍሉሽ 100 ሺህ ብር ነው ሁሉም ማለት ነው። አይ እንደዛ አልሰራም እንዴ እኔ አሁን እኮ በሚሊየንስ ነው ያሁኑ አሪፍ ነው የኔ ሰው እንደዛ አልሰራም። ለምን እንደዛ አልሰራም? ስንት ሚሊዮን አለ? አይ ረፍ ምንም ችግር የለውም። የኔ እሺ ልንገርህ ለምን እንደወሰንኩ ማለት ነው። ሉክ ይሄ ማለት ነው ይሄ ትናንት የገዛሁት አይፎን 17 ነው ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም እና ቴሌግራም ላይ በእንትን ቂጥሽን ሽጠሽ ማለት ነው። እረፍቴ አውቀህ ነው አንድ ዘይ ቀን እንትናገረኝ እግዚአብሔር እና ቴሌግራም ላይ ምን የታቦት ስዕል አይደለም ሽጠሽ ታዲያ አይፎን 7 አዎ አይደለም አይደለም ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስለዋል ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። የኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ፒክቸርሽ ምን አይነት ነው? በጣም ብዙ ሰው ነው የሚሆነ ከምነግርህ በላይ እኔ ወር አልሞላኝም አሁን ከጀመርኩ ግን ፒክቸርሽ ምን አይነት ነው? በቃ እንዳይ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንደ እንዲታይ ፍሪ ፖስት አለ በፒኪኒ በፓንት ምናምን ጡትሽ ይታያል ጡትሽ ይታያል አይታይም ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ እየታየ ለአንድ ፎቶ 100 ሺህ ብር ይከፈልሻል። አንድ ሰው ለአንቺ ፎቶ 10 ሺህ ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10 ሺህ ብር አልሰራም አልኩ እኮ ቤላ። እሺ 100 ሺህ ብር ለአንድ ሰው 100 ሺህ ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ባል ማግባት አልፈልግም መውለድ አልፈልግም። ምን አይሰራልኝም ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ ሰውነቴ ምንም አይሰራልኝም። አይ እንደዛ አይደለም። ይሄ የእንትና አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገርህ ወንድ ልጅ ፊዚካሊ ለአንድ የራሱ 500 ሺህ ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስለላ 500 ሺህ ብር እግዚአብሔርን ትልቅ አርቲስት 500 ሺህ ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ እግዚአብሔርን ክርሽን ይዘሽ እምቢ አላልሽ? መሳፍንት ይሙት ድንግል ማርያምን ይኸው መሳፍንት ማለት አባቴ መሳፍንት ይሙት ድንግል ማርያምን እመቤቴን ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን እንትና እና በአካል እኔ አሁን እንደዛ አላረግምና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ አልኩ እኮ አሁን ሶፊሬ ምንም አይነት ወንድ ጋር ምናምን በአካል አትገናኙም ሴክስ አታደርግም ምናምን ግን አሁን ሚሊዮነር ናት ምናምን ብር አላት የፈለገችውን ነገር ማድረግ ትችላለች። ገብቶሃል? ያው እኛ ኢትዮጵያ ውስጥ ከባድ ነው አይኖ በጣም ከባድ ነው ግን አልኩ የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20 ሺህ ብር ከፍለው ከዛ እንትን ይሰጡኛል ጊፍት ይሰጡኛል እግዚአብሔርን 100 ኮይን ምናምን 100 ስታር ምናምን ጊፍት ይሰጡኛል። ሶ እዛ ጋር ነኝ ስለ ሰው አባባል አልጨነቅም። መውለድ አልፈልግም። ማግባት ካልፈለኩኝ የተሻለ ህይወት ነገ መኖር ከቻልኩ ማግባት አለመፈለግ መብትሽ ነው። ማግባት አለመፈለግ መብትሽ ነው። ግን
ገላሽን እየሸጥሽ ነው ማለት ቂጥሽን እያሳየሽ ነው ለማያገቡሽ ለማይንከባከቡሽ ነገ ብትታመሚ ቅዘንሽን ለማይጠርጉልሽ ወንዶች ቂጤን እንኩዩት እያልሽ ፎቶ እያነሳሽ እየላክሽላቸው ነው ቴሌግራም። ግን እኮ አሁን በእንደዚህ አይነት ነገር የሚመጣ ገንዘብ ሰላም ይሰጥሻል ወይ? ዘመናዊ ሴተኛ ዳሪነት ማለት ነው። ቃልዬ ሴተኛ ዳሪ አይደለም እንደዛ ማለት እኮ ነው እንዴ? ሴተኛ ዳሪ ምን ማለት ነው ትርጉሙ? ሴተኛ ዳሪ ሁሉም ሴት ሴተኛ ዳሪ አይደለም። ገባሽ? ግን ሴተኛ ዳሪ ተብሎ ስም የሚወጣላቸው ሴቶች ምን አይነት ሴቶች ናቸው? አንተ አለ እነሱ ከብዙ ወንድ ጋር የሚተኙ ምናምን ነው። ለምን ለገንዘብ እና ታዲያ አንቺ ለገንዘብ ተኝተሽ አታውቂም? እውነት እናውራ ከተባለ እመቤቴን እግዚአብሔርን እሺ፣ የግድ እኮ ለገንዘብ መተኛት የለብሽም። ለገንዘብ አልተኛም። እኔ የፈለገ ነገር ብታደርገኝ አልኩ አልተኛም። እግዚአብሔርን አልተኛም። ግን ለገንዘብ ገላሽን እየሸጥሽ ነው። ለገንዘብ ገላሽን እየሸጥሽ ነው። ግን እኮ አይነኩኝም። ቢላይ አይነኩሽም። ግን ደግሞ ወደፊት ባልሽ ቢያየውስ? አላገባማ። እሱንም አስቤበት ነው ማለት ማግባት አልፈልግም። በቃ እኔ ኢንተረስቱ የለኝም። እነሱ ሲፈልጋሉ እንደ ቃልዬ የቂጥ ስንጥቅሽን እያሳየሽ የትኛው ወንድ ነው? ለጊዜያዊ ስሜት ሊፈልጉሽ ይችላሉ። ግን ባገባም ቺት እንደሚያደርግብኝ አውቃለሁ። ገባ ሰው እንደዚህ አይነት እንትን አልፈልግም። እኔ ማንም ወንድ ቺት ያደርጋል። በቃ እኔ አይቻለሁ። ቴሌግራም ላይ እኮ ቂጥሽን ትሸጫለሽ እና እሱ የሱ ቺት ማድረግ አይሻልም እንዴ? እኔ ልንገርሽ እኔ እንጃ ጋይሴት ይሻላል። ቺት የሚያደርግ ወንድ አይሻልም? ቴሌግራም ላይ በ20 ሺህ ቂጧን ከምትሸጥ ሴት እግዚአብሔርን የምሬን ቺት አድርጎ እኮ ወደ አንቺ ተመልሶ ይመጣል። ቺት አድርጎ እዛው እኔ ግን ቺት ያደረገ ወንድ ጋር መሆን አልፈልግም። ማለት ንጹህ ምንም እንደዛ ባላደርግ ቴሌግራም ላይ ባልሸጥ ምናምን። አሁን እንትን ያንቺ አላማ ምንድነው? በሚቀጥሉት 3 አመት ውስጥ ኢትዮጵያ ውስጥ ምንድነው ማሳካት የምትፈልጊው? በጣም አሪፍ ላይፍ ስታይል መኖር ላይክ እውቀት ያለ ትምህርቴን አስቀጥላለሁ። ኬሚካል ኢንጂነሪንግ ተማሪ ነኝ። የሐዋሳ ዩኒቨርሲቲ 2ኛ ዓመት የኬሚካል ኢንጂነሪንግ ተማሪ ነኝ። እሱን አስቀጥላለሁ። ከዛ ውጪ ደግሞ ገንዘቡን ሳገኘው ላይክ በጣም ማድረግ የምፈልገው በድሪም በጣም ትልቅ እንትን አለኝ እና እሱ ነገር አደርግበታለሁ አሪፍ ገንዘብ ሲኖረኝ ማለት ነው። እሺ እና ገንዘቡን ሳገኘው በሚቀጥሉ 3 አመታት ምናምን በቃ የማደርግበት ነገር አለ። በጣም ለኔ ትልቅ ነገር ማለት ነው። እሱ ነገር አደርግበታለሁ እና የተሻለ ላይፍ ስታይል መኖር ነው እቅዴ። በቃ የተሻለ ላይፍ ስታይል ግን ገላሽን እየሸጥሽ ስቲል እኮ እኔን ግን አይነኩኝም ቢላ እንደዚህ ማለት አይደለም። ገላሽን ግን እየሸጥሽ ሱገር ከማጫወት እሺ። ያንቺ ዋጋ ስንት ነው ማለት ነው? ቃልዬ ያንቺ ዋጋ 20 ሺህ ብር ነው ማለት ነው። ኖ 500 ሺህ ብር ራሱ አልፈልግም። ፎቶዎችሽን በዛ አይደለም የምትሸጪው? በዛ ዋጋ አይደለም የምትሸጪው? ቴሌግራም ላይ ፎቶዎችሽን የምትሸጪው በዛ ፕራይስ አይደለም? አንድ ፎቶ 20 ሺህ ብር ነው። ስለዚህ የቃልዬ ዋጋ 20 ሺህ ብር ነው። በአካል አይደለም። በአካል እኔ ከማንም ጋር ልገናኝ ቃልዬ እኔ አሁን ሰርጭ ቴክስት ባደረግልሽ አንቺ ገልተኛ እግዚአብሔርን እመቤቴን በይላ እመቤቴን ልቃሽኝ ነው ምናምን እንዳትለኝ ግን ወንድ ልቄ ምናምን ሳይሆን ማለት ወንድ እንደዚህ አይ ስልህ እኔ ይኸውልሽ ነገሩን ነው የምልሽ 20 ሺህ ብር የማያውቁሽ ወንዶች ናቸው። ቤላ አውቃለሁ፣ ኢንስታግራም ላይ አውቃለሁ። ኦሊ ቴክሲስ አንድ ቴክስት ከኔ እዚህ ጋር ምንም ቅርጽሽ ልትሰሪ ትችያለሽ። አንድ ቴክስት ባረግልሽ እግርሽ እንደምትከፍቺልን እኔም አንቺም እናውቃለን። ግን እኔ ባለትዳር ነኝ፣ ሚስት አለኝ። ነገሩን ነው የምልሽ። ይኸውልሽ አንቺ ገላሽን ሄለንም ሰው አግብታ ትወልዳለሽ ከአንቺ እንደውም በዚህ ወንድ ነው ብለሃል እኮ በቃ ሄለንም ሰው ታገቢዋለሽ። ኧረ እኔ አላገባም። እውነት አላገባም። ሌላ ማን ያገባሻልሽ? አላገባም ቢላ። እሺ ልንገርህ፣ ሌላኛው ደግሞ ማለት ነው እና እኔ በጣም ሌላ ደግሞ ይሄን ውሳኔ ያስወሰነኝ የሆነ ፖፖ ቢጎ ቲክቶክ ላይ ምናምን አይተሃል። ሁሉም ሰው ማለት ነው ሁሉም ሰው ፕራይቬት የሆነ ኦንሊፋንስ እንደሚሰራ ታውቃለህ። እኔ በዚህ እጄን እሰጣለሁ። ምክንያቱም እኔ ፕራይቬት የሆነ ኦንሊፋንስ ማን ነው የሚሰራው እኮ? ማን ነው ፕራይቬት? ማንም ሰው ቲክቶክ ላይ ማንም ሰው ሳያውቅህ እኔ ይኸውልህ መጡና የሆነ ሰዓት ላይ ፍሬሽ እያለሁ ላስቲር ማለት ነው ከነ ማን ነው ስሙ ይሄ ታት ምናምን ጋር እጫወት ነበርና ይሰጡኛል ጊፍት ማለት ነው። ከዛ ላይ ላይክ ኢንቦክስ ይመጡና እንትንሽን ማየት ፈልጋለሁ እንትን እያደረግሽ እንትን ማለት ፈልጋለሁ። ከዛ እኔ እደነግጣለሁ። እንደዛ ታት ይላል። ታት ብሎሻል? ታት አይደለም፣ ታት ሳይሆን ከነ ታት ጋር ስጫወት ጊፍት ይሰጡኛል ማለት ነው። እና በጣም እጫወት ነበር። ከዛ ቲክቶክ በቃ አቆምኩ በዛ ምክንያት ማለት ነው። ከዛ እንትን ጀምር ፖፖ ቢጎ ከዛ በቃ ሁሉም እንደዛ ጥያቄ ነው የሚሰጡት። ጊፍት በጣም ይሰጠኛል፣ ግን መጣው የሚጠይቁት ጥያቄ እንደዛ አይነት ነው። ከዛ
በቃ አቆምኩ፣ ሁሉንም አቆምኩና ኢንስታግራም ላይ ማውራት ጀመርኩኝ። ያወሩኛል ማለት ነው ዲያስፖራዎች ነው። ከዛ በጣም የማአት ሴት ቲክቶከር በቃ ስክሪንሾት ቪዲዮ ምናምን ይልኩልኛል። በቃ የማአት ከዛ የሆነ እነዛ ሰዎች ለካስ እየጠየቁኝ እኔን ላይክ ለምደዋል ገባ እና ለትንንሽ ጊፍት ብዬ ለአንድ ትንሽ ነው ብቻ ታውቀዋለህ። አንድ አንበሳ ጌምቶች አላውቅም አላልሽም እኮ ቆየሁ። እኔ አሁን አክሴፕት አደረኩ አንተም ብቻ ነው እንጂ ቆየሁ 2 አመት 1 አመት ከተኩል ምናምን አልፎኛል። እንትን ብያለሁ። እሺ እና ያቆምኩበት ምክንያት አልጨውትም ያልኩ በዛ ምክንያት ነው። እና አንድ አንበሳ 50,000 ብር ሊሆን ይችላል አላውቅም ፕራይሱን አሁን ላይ ግን 50,000 ብር ሰጥቶኝ እኔ ኢንቦክስ እንደዛ ከምልክለት ግን ፐብሊክ ላይ መልክ ከምሰራ እኔ በስነ ስርዓት እኔ ለጓደኞቼ ነው የምላቸው ቃል አንቺ እኮ ብትጀምሪ እንደዚህ ቢጎ ፖፖ የሚጫወቱ አሉ ቲክቶክ ላይ ብትጀምሪ ባንቺ ቫይቭ ምናምን በጣም ብዙ ብር ሰራ በፍጹም እኔ አልሰራም። እንደዛ በትንሽ ብር ኢንቦክስ እየላኩ አልሰራም። ከሰራው እላቸዋለሁ ሁሌ ከወሰንኩኝ እኔ ኦንሊ ፋንስ ከፍቼ ባንዴ አሪፍ ገቢ አገኛለሁ። ከዛ ውጭ ግን እኔ በትንሽ ብር የመጀመሪያዋ ሴት መሆን ትፈልጋለሽ? ኦንሊ ፋንስ ምናምን የከፈተች ኢትዮጵያ ውስጥ የተሳካ የለም። አይቻልም። ሲጀመር ልከፍት ነበር ባይዘው ቢላ መታወቂያቸውን ፕሮፋይል የሚያደርጉ ሰገጤዎች እየመጡ ብር ሰጥተውሽ ላምበርጊኒ ይገዛሉ ብለሽ ታስቢያለሽ? ነው አይ የለም፣ እዚህ እኮ የለም። ሲጀመር ኢትዮጵያ ውስጥ እንትን የለም። አይ ነው እኮ ግን እንዳልኩ እኔ በትንሽ አሁን ለምሳሌ ኮሜንት ስር ትላንትና አሁን የሰደበኝ ልጅ አለ። አሁን ላንቺ ሰብስክራይብ የሚያደርጉልሽ ወንዶች እንደነሱ አይነት ናቸው። በጣም ሆርን ያሉ አይደለ? በውስጥ እኔን ከኔ ጋር ሴክስ ማድረግ የምፈልጊ ካለሽ ሃይ በይ ምናምን እያሉ ኮሜንት የሚጽፉት እነሱ ናቸው ሰብስክራይብ የሚያደርጉልሽ። ስለዚህ ተታስቢው አሁን ስኬታማ መሆን የምትችል ይመስልሻል? ኦንሊ ፋንስ ኢትዮጵያ ውስጥ ብትከፍቺ መክፈት ትፈልጋለሽ? በምንድን ነው መክፈት ፈልጋለሁ? ማርያምን ከፍተሽ ምንድን ነው የምትለቂ? በቃ እኔ የሆነ እንትን ምንም አያለው። አሁን እኔ ልንገርህ ፖርን ራሱ አይቻላቅም። እግዚአብሔርና ከ2 ሳምንት ምናምን በፊት ነው ለመጀመሪያ ጊዜ ያየሁት። እመቤቴን እንትና ብላኪ ሪኩዌስት እየላከ ነው። ታይ ፖርን ስትይ ደግሞ እሱንም የሚመስል ፖርን ስታረንቺ ነበር ባለፈው። ታዩ ዲክላይን አድርጊ። እሺ ልንገርህና የሆነ ከ2 ሳምንት ቆይ አሁን ኢትዮጵያ ውስጥ ኦንሊ ፋንስ መክፈት ትፈልጊያለሽ? በመጀመሪያ ጥያቄ አሁን እሺ ምንድነው የሚጎልሽ ኦንሊ ፋንስ ለመክፈት? ኢትዮጵያ ውስጥ አይቻልም። ለምን መክፈት አይቻልም? አይቻልም። አዎ እሺ ሁለተኛ ጥያቄ መጠየቅ የምፈልገው ማለት ነው ፔመንት ሜትዱ ማለት ነው። ፔመንት ሜትዱ ሌሎች ሁሉንም ነገር ለምሳሌ በአንድ ፎቶ ስንት ብር ነው የምታገኙ? ቴሌግራም ላይ ፖስት እያደረግሽ 20,000 ብር ማክሲመም ያ ባንዶ ሙሙሽን ለቀሽ በአንድ ፎቶ 100,000 ብር ታገኛለሽ ብትባይ ብዙ ሙሙ ትለቂያለሽ? ተራፍ በላራት አይደለም። አይ እውነቴን እኮ ነው ማለት ይሄ ያንቺ ህልም ነው አይደለ? ማንም ጀጃ ያደርግሽ መብት ልዩነት እኮ የለውም። ላይቭ ላይ እየመጡ ከሚጫወቱ ሴቶች ለአንድ እኮ እኔ ቅድም የነገርኩህ ቤላ ፕራይቬት የሆነ ኦንሊ ፋንስ ነው ሁሉም የሚሰሩት። እዚህ ልንገርሽ አድምጪኝ። እንትን ሼቭ ለተደረገ 120,000 ብር፣ ሼቭ ላልተደረገ ጸጉር ላለው ደግሞ ጥሬ የኢትዮጵያ 100,000 ብር ካሽ ይሰጥሻል ብትበይ በእውነት የምሬ ነው። ሳቷሽ ይገኛል ጀምሪ። አረፋ ቤላ አረፍ። አይኛ ግልጽ መልስ እንፈልጋለን። የስ ወይም ነው እሰራለሁ። አንድ ሰው አይደለም ህይወቴን የሚቀይር ነገር እስከሆነ ድረስ ነው ያለው። ለምሳሌ በአንድ ፎቶ 100,000 ብር ብታገኝ በአንድ ፎቶ 100,000 ብር ብታገኝ አንድ ሰው ነው ሰብስክራይብ ማድረግ ባይዘው እኔ ቴሌግራም ቻናል ነው 1600 ምናምን ሰብስክራይበር ነው ያለው። በአንድ ቪው እንደዛ ብታገኝ እሰራለሁ። ለምሳሌ ሰብስክራይበር ምንም ይኑርሽ እንዳልሽ ምንም አይነት ሰብስክራይበር ይኑርሽ በአንድ ፎቶ የሚከፈልሽ በቃ ተደማምረው ማለት ነው ያንቺ ኦዲየንሶች ተደማምረው በአንድ ፎቶ የሚከፍሉ ለና የሆነ ስለምፈራ አልገባም ነኝ ትሰድበኛለህ ምናምን ብዬ አስባለሁና ግን በጣም ሪስፔክት አድርገሽ ሌላ ጊዜ ሀሳብሽን ትቀይራለሽ። ለካ ቤላ እንደዚህ አይነት ሰው ነው ትያለሽ። ኦንሊ ፋንስ የመጀመሪያ ሀሳብ የለሽም? ኦንሊ ፋንስ የመጀመሪያ ሀሳብ የለሽም? ልትሰድበኝ ነው? አዎ እኮ አሁን ልትሰድበኝ ነው። እግዚአብሔርን አይደለም። እሺ ልንገርህ፣ ስለሱ ደግሞ ልንገርህ። እኔ ቴሌግራም ቻናል አለኝ። አይቶልዩ ቅድማ ማግባት እንደማልፈልግ አሙሙሽን ምናምን ነገር የሆነ ሰው ልኮልኝ ነበረ። እንደዛ የለም ማለት እንደ ቂጥሽ እንደዚህ ብልጥጥ ብሎ የሆነ በሆድሽ ከፍ ብለሽ ወደ ላይ ምናምን ዶጊ በፒኪኒ ምናምን ዶጊ ክፍት ነው ያለው ቂጥሽ።
እንደስድብ ለምን ማርያም ማለትሽ መብትሽ እኮ ነው እንዴ መብትሽ ነው። እሺ ልንገርህ እና ያለኝን እንትን ልንገርህ እዚህ ላይ አንተም ጋር ብዙ ሰው ስላለ ማለት ብዙ ሰው የሚጠይቀኝና ምን አይነት ሀሳብ አለኝ መሰለህ? አንደኛ እኔ ማግባት አልፈልግም፣ የወንድ ጓደኛም የለኝም ምንም እና ከማህበረሰብ ጋር ይሄ ባህል ወግ እንደዚህ ሰው ምን ይለኛል ምናምንም አልልም። አይቻለሁ ብዙ ነገር ይውለበ ይላል። አንቺና እንትና ሄለንም ሰው በእንትን ይሄ በቴሌግራም ዙሪያ ሜሲና ሮናልዶ ናችሁ። እሺ ልንገርህ ቤላ ለምን እንደከፈትኩት ነው ማለት ነው። እና ሀክ ተደረኩኝ ማለት ነው። አካውንቴን ሀክ ያደረገኝ ልጅ እነ ባምቢን ምናምን ብዙ ሰው ሀክ የሚያደርግ ሰው ነው። ላይክ ሀክ አደረገኝ። ከዛ ላይክ ፖስት ብሻለሁ ምናምን አለ ማለት ነው። እኔ ደግሞ ብዙ ፎቶዎቼ ምናምን በፒኪኒ ምናምን እንደዚህ አይነት እኛ ያየነው ነው የሚፖስተው። አላያችሁትም? ድሮማ እንደዚህ አይነት እኮ ቴሌግራም ምናምን የለኝም ነበር። ጀለስ በእንትን ነው ኢንስታግራም። አሁን አይደለም እንዴት እንደከፈትኩት እኮ ነው። ከዛ ፖስት አረግብሻለሁ ምናምን አለኝ። ከዛ በቃ በጣም የሆነ ሳስበው እኔ አንደኛ ለሱ ምንም ማድረግ አልፈልግም እንዳይፖስተው ማለት ፖስት ቢያደርገው ያኔ በጣም የሆነ እንደነንተና ምናምን ሙዴ የሆነ እኔ ደግሞ ጓደኛ የለኝም እንደዚህ እንትን አይደለሁም ገባህ? እና የሆነ ወይ ራሴ ላጠፋ እችላለሁ ቀጥታ ወይ እንደዚህ አይነት ነገር ነው የምወስነው። ሶ በዛ ሳሳስብ ምንም ቦይፍሬንድ የለኝም፣ ማግባት አልፈልግም፣ እንደዚህ ብዙ ነገር እንትን የለኝም። ሶ እሱ ፖስት ቢያደርገው ያን ፎቶ ስንት ሺህ ሰብስክራይበር ያለው የቴሌግራም ቻናል አለው 22000 ምናምን ሰው ብር ያገኝበታል። ሰው የራሴን ቴሌግራም ከፈትኩና ሸጥኩት ፎቶዎችን። ከዛ አሪፍ ብር ሳገኝ ከዛ ሳስበው እኔ ኢትዮጵያ ምንም ማግባት ካልፈለኩኝ ምናምን እንደምን ወጣትነቴ ያልፋል በባዶ። ስለዚህ በቃ ወጣትነትሽ በባዶ እንዴት ማለት ካገባሽ ባዶ ትሆኛለሽ ማለት ነው? አላገባም እንደማላገባም እኮ ቤላ እየነገርኩ ነው። መቼም አላገባም። አግብተሽ ወልደሽ ከብዶ መኖር ይሻላል ወይስ እንዳልሽው ቴሌግራም ላይ ፎቶሽን እየሸጥሽ እንትን ማለት መተዳደር? ሳይሆን ማግባት አልፈልግም። በቃ የሆነ የማግባት እንትን ማለት የለኝም። አሁን የሆነ እንደዚህ አይነት ሴቶች የሆነ አባራሪ ማለት ከብዙ ወንዶች ጋር መሆን የሚፈልጉ ምናምን አይነት ሴቶች ሊሆን ይችላል። ግን እኔ በኢየሱስ ክርስቶስ ያው ባለትዳር ሆኖ አይደል የምታወራውን ሰምታችሁታል? በጣም አደገኛ ነው። እኔ ከዛ ቲክቶክ ላይ አላውቀውም ማለት ነው። ከዛ የሆነ ሰው የሆነ በጣም ፌመስ ሰውም ጽፎልኝ ነበር በዛ አጋጣሚ። ከዛ እንትና ጽፎልኝ ብዬ እኔ ለጉራ ነው ማለት ነው ጽፎልኝ ብዬ አሳየዋት ማለት ነው ለሩሜቴ። ከዛ እንትና ምናምን ማለት ነው ወይኔ አንቺ መታደልሽ ፊልም አሰራኝ ምናምን አለች ማለት ነው። ከዛ ቀራሪ እንደዚህ ነገር አልወድም ምናምን አልኳትና ዝም አልኩኝ። ከዛ ይሄን ሰው ይስታቂዋልሽ ብዬ በአጋጣሚ ደግሞ አይሳያት አካውንቱ ቬሪፋይ ሆኗል የዛ ሰው ያጠገብ ላይ ያለው ማለት ነው ቤተሰብ ያለው። ከዛ እንዴ እንትና ብላ ስሙን ጠራች። እንዴ እኮ የሚታወቀው እንደዚህ ነው፣ እኔ እኮ ሮል ሞዴሌ ነው ምናምን አለች ማለት ነው። ምን አለው ማለት ሚስት አለው ወንድ ልጅ አለው ምናምን አሜሪካ ነው የሚኖረው ሰውየው ማለት ነው። ግን በጣም ፌመስ ሰው ነው። ከዛ ሳየችኝ እንትኑን ገብታ በቃ እኔ የሆነ የተሰማኝን ስሜት አታውቅም። እኔ ባገባ ሚስቱ በጣም ቆንጅዬ ናት ምናምን። ከዛ እኔ ነገ ጧት ባገባ አይ ነው ምንም ቺት እንደማያደርግብኝ ወንድ ልጅ አላውቅም። ገባ ምንም በቃ በጣም ብዙ አይነት ወንዶች ነው የማውቀው እኔ አሁን ላይ ማለት እንደኔ አይነት ሴት ስትሆን ስፔሻሊ የሆነ እንደሚያዩ ሰው እንደሚጠብቁ ሳይሆን የሆነ የራስ ማንነት ኑሮ አስተዋይ ስትሆን ምናምን እኔ አስተውላለሁ፣ አያቸዋለሁ። በቃ በደንብ ነው እንትን ምላቸው ገብቶሃል እና በስማም በቃ የሆነ ያለኝ እንትን ጠፍቷል። አሁን ላይ የትዳር እንትን የለኝም፣ ምንም እንትን የለኝም ፍላጎት ራሱ ማለት ነው። የሆነ ያለኝ እንትን ጓደኞቼ ባይዘይ ሌዝቢያን ነሽ እንዴ ምናምን እስኪሉ ድረስ ምንም ከወንድ ጋር ምንም እንትን የለኝም፣ ምንም ኢንትረስት የለኝም። ቤላ ታምነኝ እግዚአብሔርን የሆነ ቀያሪ ምናምን ነው መስሎ፣ ግን ጭራሽ አይደለም፣ ምንም አይደለም። እግዚአብሔርን ቃልዬ ወይ ውሃ ጠጪ እስኪ አንድ ጊዜ በእግዚአብሔር ሳሎን ነው ደስ እንዲል ሂጂ አንድ ጊዜ ጠጥተሽ ነው ይዘውልኝ ወይስ እዚህ ላስቀምጥ? ይዘሽ ሂጂ ከፈለግሽ አስቀምጪ ሂጂ ደስ እንዳለሽ። እሺ እዚህ ጋር ላስቀምጠው በቃ። ታውራ እንኳን እንደዚህ አይነት የብር ታሪክ የስንት ሰው ችግር ራሱ ገስት እያስገቡ እሰማለሁ። አውሪ እናቴ ምን መሄጃ አለ? ምን መሄጃ አለ? እናቴ ተዳከላችሁብኝ። እኔ ላይቭ ላይ በእኔ 100 ብር የሳፋሪ ካርድ ስንት አይነት ታሪክ እሰማለሁ። ማርያምን 97.1 ላይ የማይሰማ ታሪክ
100 ብር የሳፋሪ ካርድ ገብቼ እኮ ነው የምገባው። ስንት አይነት ጉድ ሰምቼ ይወጣል ወይ መድኃኒዓለም። ግን እንደዚህ አይነት ሰዎች ምስኪን ናቸው። በእውነት መጥቻለሁ ቤላ መጥቻለሁ እያልኩ ነው። እስኪ ምን አይነት አውትፊት ነው ያደረግሽው ዛሬ? አይ ሙሉ እንትን ነበር፣ ሙሉ እንትን ብርድ ስለነበር ቡትስና ሙሉ እንትን ነው የለበስኩት። ትልቅ ኤክስፖዝ ያደርግሻል አደርገኝ 360 እንዴት ዞሪልናለሽ? ቢላ አሳይ ምን ያሳያት ፊት አይደለም የለበስኩት። እንትኔን ቡትሴን አውልቄዋለሁ እዚህ ጋር እንደዚህ ነው የለበስኩት። ምንም አይታይም፣ ምንም አይታይም። እንደዚህ ነው ብላችሁ ታይት ነው ከውስጥ ያ ምንም ችግር የለም። በታይት 360 ብዞሪልን ተው ቤል የሆነ ጌመር ላከልኝ እዚህ ጋር ቆይቶ እና እንትና ቃል ምን እንደሚያሳዝን ታውቂያለሽ? ምን እንደሚያሳዝን ታውቂያለሽ? አሁን መቶ ወንድ ቴክስት አድርጎልኛል። ከመቶዎቹ ምን ያህሎቹ ናቸው የሚያገቡሽ ቀለበት የሚያደርጉልሽ ብዬሽ ነበረ። 0% ብለሻል። የሚያገባሽ ወንድ እንደሌለ እያወቅሽ ወጣት ነሽ። ለምን እንደዚህ አይነት ነገር ታደርጊያለሽ? ቃልዬ እኔ ለምሳሌ እኔን ተሳዳቢ ታስጠላኛለህ የሚሉ ሴቶች ክርስቶስ ምስክሬ ነው ኢንቦክስ ቴክስት ያደርጉልኛል። አጋጣሚውን ቢያገኙ እንደኔ ዋይዝ ስማርት ሰው ያገባሉ። ግን ለአንቺ አንድ አይነት አይደለም። ኢዳዝንት አፕላይ አንቺ ሴት ነሽ እያልኩሽ ነው። እኔ ቤላ ስለሆንኩ ነው ቃልዬ። አንቺ ግን ቺክ ነሽ። ሰው አንቺን ቀምሶላሽ ማለት ነው የሚፈልገው። አዎ ግን አልቀመስም ባይቶኝ እንደዛ ይችላል። ዶስር አንድ ጊዜ ዙሩልን አንድ ጊዜ አይ ማርያም ላይ የሆነ ልብስ አድርጊና ሁዲ ነገር አድርግሽ ከላይ ሁዲ ነገር አድርግሽ 360 ዙሩልን። ቀጭን ነኝ ቤላ ባይቶኝ ብሶፋ ነው ማለት በጣም እንደዚህ ቀጭን ነኝ ነው። ምንም ችግር የለም። ምን አሳቁሽ ነው? ምን ያፈርሹ በምንድን ነው? ሼፕ ምናምን ማሳየት ነው የሚያሳፍረው? አይ እንደዛ አይደለም፣ ግን እንደዚህ እንትን አይደለም። ለዛ ነው። አይ ቀጭንም ብትሆኚ ኖርማል ነው። 360 እንድትዞሪ ነው። እና ልጅ እንደሆንሽ ላሳያቸው ነው። ገና ጣጣሽ ለምን አሳጠው ባይሸጡም በየቤቱ በ5 ብር ለምን አይሸጡም? እኔ ከዚህ ስራ ውጪ እያልኩሽ ነው ቃልዬ። እህቴ ነሽ፣ ያሳስበኛል። እንደ ኩባይት 40 አይነት በሽታ ትሸምቻለሽ። ቴሌግራም ላይ ቂጥሽን እያነሳሽ ስትለቂ፣ ኢንስታግራም ላይ ሊንክ ታስቀምጫለሽ። ነገ በሽታ ነው የምትሸምቺው። ቁላት ለምጃለሽ። ነገ እዚህም እዛም ጋር ትጋደሚያለሽ። አትበይ። እኔ አውቃለሁ ከብዙ ወንድ ጋር ሴክስ እንዳደረግሽ አውቃለሁ። አረ በስመ አብ ቤላ እመቤቴን እኔ ቤተክርስቲያን ሂጅ ልምልልህ እችላለሁ። እግዚአብሔርን ተይ አትመኝ። ይኸውልሽ በሽታ መሸመት ነው ትርፉ። ነገ ልጆች ስትወልጂ ዞር ብለው እናታችን እሙሟን እየሸጠች ነበር በዚህ ብር። ገባሽ? 20 ሺህ ብር ማለት እኮ የአንድ ስፖኪዮ ዋጋ እምትሽ ከአንድ ስፖኪዮ ዋጋ እኩል ነው ማለት ነው ቃልዬ። እግዚአብሔር እንደዛ ማለት እኮ ነው። የእናታችንም የስፖኪዮ ዋጋ ነው ብለው ነው የሚያስቡት። ነገ ሲያድጉ ሃይስኩል ቡሊ ይደረጋሉ። አላገባም ላልሽው ደግሞ አሁን እንደዚህ እያወራሽ ማንም የሚያገባሽ ወንድ የለም። በሽታ ራሱ እየፈራ ነው ሰው። በሽታ ይፈራል ቃልዬ። ማግባቱን ታዩ፣ መደከሉን ታዩ። በሽታ እየፈራ ነው ያዳም ዘር። ቆለጡን ተጣጥቦ ቃናውን እያየ ነው የሚተኛው። ሁላችሁም አይደለ? ድንች በበርበሬያቸውን ይበላሉ። ክረምት ነው አይደለ? ስኳር ድንች ይበላሉ፣ ቆለጣቸውን ይታጠባሉ። በሽታ እየፈሩ እግዚአብሔር ፊልማቸውን እያዩ ይተኛሉ። ላልሽው እንኳን አብሮ ለማደር ላልሽው እንኳን ማግባት ደግሞ እፈልጋለሁ የምትዩ 28 ሲሞላሽ እኔን አስታውሽኝ እሺ። እኔንና እዚህ ቁጭ ያሉትን 3100 ሰዎች አስታውሽ። 28 እንዳለፈሽ ሐሳብሽን ትቀይሪያለሽ። አባቴ ሙት የዛን ሰዓት ግን ይረፍዳል። የሚያገባሽ አይኖርም። እሙሙሽ ተደብድቦ በ28 ዓመትሽ ማለት ነው። አንቺ ወንድ ማግባት በምትፈልጊበት እድሜ ላይ እሙሙሽ ተደብድቦ ከቂጥሽ ጋር ማገናኛው ድልድይ ይሰበራል። እያሳለሽ ነው አውቃ። በእውነት የምሬ ነው። 28 እንደሞላሽ ቃልዬ እሙሙሽ ተደብድቦ ተወቅጦ የወላማው የሲዳማም የትግሬውም የአማራውም ገብቶበት የ89ኞቹ የብሔር ብሔረሰቦች ቁላ ገብቶበት ድልድዩ ይሰበራል። ቂጥሽና እሙሙሽን ማገናኛው እሙሙ እዚህ ጋር ነው አይደለ? ቂጥ እዚህ ጋር ነው። መሀል ላይ ያለው አለ አይደለ? አንድ ይሆናል። አንድ ክብ ይሆናል። ማን ይፈልግሻል ከዛ በኋላ ቃልዬ? እግዚአብሔርን ምንድነው የምትስቁት እናንተ? ምክር እኮ ነው። እና እባክሽ ፕሊስ በእግዚአብሔር በቃ ወንድማዊ ምክርን ተቀብያለሁ። እውነት እሺ፣ እኔ እናት እሺ፣ በቃ በእናትሽ ታረሚሽ፣ ተሰብሰቢ። እሺ
ግን አሁንም አስተላልፍልኝ። ሌላ እኔ ከማንም አይነት ወንድ ጋር አልተኛም። ኦኬ እኔ ዲኤም የሚያደርጉልኝ ወንዶች ባህሪዬን ያውቁታል። አለቀ። አስተላልፍልኝ ብለሽ በውስጥ ማውራት የምትፈልጉ ቴሌግራም ሊንክ ባዮ ላይ አለ።